ነው የሚባለው ቀኑ ጎበዞች ናቸው። ሆሳዕና ከፋሲካ አንድ ሳምንት በፊት አይደል? ሁላችንም ተነስተን የማቴዎስ ወንጌል ምዕራፍ 21ን አውጥተን አብረን እናነባለን። በቀደመው ትርጉም አዲስ ኪዳናችን ላይ ገጽ 20 ላይ ነው ያለው። ገጽ 20 ላይ ደስ ኮሽ ሲል ደስ ይላል። መጽሐፍ ቅዱስ ያልያዘ ሰው ካለ የለህም ወይ መጽሐፍ ቅዱስ በሉት። አለ ቤተ ክርስቲያን ውስጥ አሁን መጥቷል። ስለዚህ ታገኙ ትችላላችሁ ማለት ከሌላችሁ ማለት ነው። ጌታ ይባረክ። እንደዚህ ይላል። በጌታ ስም አነባዋለሁ ከቁጥር 1 እስከ 11። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ የዛን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫውንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ጌታ ሆይ አስተምረን፣ ቃልህን ከፍተናልና በጌታ በኢየሱስ ክርስቶስ ስም የአንተ ቃል ወደ እያንዳንዳችን ልብና ሕይወት ይምጣ። በቃል ፊት በትህትና እንቀመጣለን። መንፈስ ቅዱስ ሆይ ለማን ምን መናገር እንዳለብህ የምታውቅ አንተ ነህ። ማን በምን ውስጥ እንደሚያልፍ የምታውቅ አንተ ነህ። ማን ምን እንደሚያስፈልገው የምታውቅ አንተ ነህ። አንተ በዘላለም ዕውቀት ወደ እያንዳንዳችን ሕይወት እንድትመጣ ጌታ ሆይ የወንድሞችና የእህቶች የእናቶችና የአባቶች ልብ ሁሉ ለአንተ የተከፈተ እንዲሆን፣ ከአንተ መስማት እንዲችሉ፣ ከአንተ ማዳመጥ እንዲችሉ መንፈስ ቅዱስ ድምፅህ ወደ መንፈሳቸው ውስጥ እንዲገባ፣ ወደ ነፍሳቸው ውስጥ እንዲገባ በኢየሱስ ክርስቶስ ስም እንለምናሃለን። መለወጥ ያለበትን እንድትለውጠው፣ መፍረስ ያለበትን እንድታፈርስ፣ የወደቁ መንፈሶችን እንድታነሳ፣ ኃጢአት የደቀቃት ነፍስ ዛሬ በቃል ጉልበት እንድትጠገን፣ እነሆ የደከመሽ ነፍስ የቃል ጉልበት ኃይለኛ እንዲያደርጋት ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ይሄ የዘላለም ቃል፣ ይሄ የሕይወት ቃል ወደ እያንዳንዳችን ሕይወት መጥቶ ሕይወትን የአንተን ሕይወት እንዲዘራብን በኢየሱስ ስም ጸለይን። እኔም መናገር የምችልበት ምሕረትና ጸጋ ይብዛልኝ። ክብር ለአንተ ብቻ ይሁን፣ በክርስቶስ ኢየሱስ ስም አሜን። ጌታ የተባረከ ይሁን። እኔ አንደኛ ዮሐንስ ትምህርት ያው እየተማረን ነው፣ ፓስተር ታሪኩ እያስተማረ ነውና በጣም እየተባረኩ ነበርና እንዲቆም አልፈለግኩም ነበር። እውነት ለመናገር ማለት አንደኛ ዮሐንስ በጣም እየባረከኝ ነበረ። አንደኛ ዮሐንስ አስታውሱ እንደሆነ እዚህ የቆያችሁ የዛሬ 10 12 ምናምን 13 ዓመት በፊት አስተምሬዋለሁ። እኔ ተከታታይ መለኮታዊ ህብረት የሚል ዲቫይን ፌሎሺፕ የሚል እኮ አስተምሬው፣ ግን አሁን ስሰማው ኦልሞስት አዲስ ነው የሆነ በጌታ ቃል። በቃ የእግዚአብሔር ቃል ሁሌ አዲስ ነው እና ያው ፋሲካም ስለሆነ ፓስተር ታሪኩም ትንሽ ብሬክ እንዲያገኝ እንግዲህ ዛሬ ስለ ሆሳዕና ጥቂት እናነባለን። ጌታ የተባሱ እንኳን ብሬክ አይፈልግም። እሱ ኃይል አለ ውስጡ። ጌታን እንባረካለን። ሃሌሉያ! ክብር ለእግዚአብሔር ይሁንለት። እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው፣ ሰላም ነው አይደል? ከኋላ ያላችሁት ሰላም ነው። በጣም ኩስተር ያለ ፊት ሳይ ቤት ተጣልተው ነው የመጡት። መቼም ከኔ ጋር የተጣላ ሰው የለምና ይህ ታሪክ ያነበብነው ታሪክ በጣም የምናውቀው ታሪክ ነው። በጣም
ጌታ ኢየሱስ የዛሬ 2000 ዓመት ልክ በዚህ ቀን በሳምንቱ የመጀመሪያው ቀን እሁድ ወደ ኢየሩሳሌም የገባበት ጊዜ ነው። ለመጀመሪያ ጊዜ ጌታ ኢየሱስ በምድር ላይ በነበረበት ጊዜ በዚህ በምድር አገልግሎት ውስጥ እንደ ንጉስም እንደ መሲህም በቃ በሕዝብ ዘንድ ተቀባይነትን አግኝቶ በጣም አክኖሌጅ ተደርጎ ወደ ኢየሩሳሌም በጣም በብዙ ክብር ነው የገባበት ነው። ግን በአህያ ላይ ተቀምጦ ነው ነብይም እንደ ንጉስ የሚገባ ማለት እንትኑን ሂስቶሪካል ባክግራውንድ ውስጥ ተመለከቱ። እንደዚህ አይነት የሮም ጄኔራሎች ኢቭን ከሮምም በፊት የነበሩ የነ ግሪክ የነ ፋርስ ጄኔራሎች ወደ አንድ ከተማ ሲገቡ በፈረስ ላይ ተቀምጠው ነገስታቱ ነው የሚገቡት በብዙ ጦር ታጅበው እና ሮም ደግሞ የሚልኳቸውን ጄኔራሎች ዓለምን በሚገዙበት ጊዜ ይገባሉ። ሲገቡ ያው በፈረስ ታጅበው ፊልም ላይ ወይ ምናምን ላይ ካያችሁ ይገባሉ። ግን የሚገቡበት ስም ኢን ዘ ኔም ኦፍ ሲዛር ነው የሚገቡት በቄሳር ስም እና በቄሳር ስም ይህች ከተማ ይህች ሀገር በቃ የሮም ግዛት ነች ይላሉ። እና ግን የሚጠሩት ሁሉ የቄሳሩን ስም ነው። ጌታ ኢየሱስ በማን ስም ነው የገባው ይላል? በጌታ ስም የሚመጣ የተባረከ ነው ተብሎና እና እነሱ በፈረስ ታጅበው በብዙ ክብር ታጅበው ነው የሚገቡት። የኛ ጌታ በአህያ ላይ ተቀምጦ በውርንጭላይቱ ላይ ገባ። ዮሐንስ ቀኑን ይነግረናል። ከዮሐንስ 12 ላይ ይመስለኛል ከፋሲካ 6 ቀን በፊት ይላል። ፋሲካ ዓርብ ነው፣ እሁድ አይደለም። እሁድ ትንሣኤ ነው። ፋሲካ በጉ የታረደበት ነውና ከዓርብ ከ6 ቀን በፊት ነው። በነ ማርያም በነ አልዓዛር ቤት ተቀምጦ ትልቅ ድግስ ተዘጋጅቶለት ከሞት ያስነሳው አልዓዛር እዛ ነበር ይላል። እነ ማርታ ቤት ነበር፣ ፈሪሳውያን ነበሩ እና በቃ የሚመጡ ሁሉ አልዓዛር ከሞት የተነሳው 4 ቀን በመቃብር ውስጥ ተቀብሮ ቆይቶ ከመቃብር የተጠራው ማን ነው እያሉ ይመጣልና ሰው ሁሉ በቃ ተደንቋል በዚህ ሰሞን። እና ብዙዎች ከተለያየ ሀገር ነው የመጡት ፋሲካን ለማክበር ይሰበሰባሉ። ተሰብስበው አልዓዛርን አይተውት እያመኑ ነው። አልዓዛር ሰባኪ ነበር፣ የዛን ጊዜ በህይወቱ ነበር የሚሰብከው ከሞት የተነሳው አልዓዛር። እና እዛ ላይ ማርያም እግሩን በሽቶ አጠበችው ሰብራ እና ተቆጡ ይላል። ማርያም ስታጥበው እነ ይሁዳ በቃ ተቆጡ። ይሄ ተሸጦ ለብዙ ድሆች ይሆን ነበር ምናምንና ዮሐንስ ይነግረናል ሌባ ስለነበረ ነው። ከጌታ ጋር አብሮ ሆኖ ሌባ ከመሆን ጌታ ይጠብቀን። የተደበቀ ነገር ውስጥ ካለ መውጣቱ አይቀርም፣ ጊዜ ጠብቁ። እና የተደበቀ ችግር ካለብን ወደ ጌታ እየሄድን ጌታ ሆይ እባክህ እንዲህ አይነት ፕሮብሌም አለብኝ ውስጤና እባክህ ቀድሰኝ፣ ይህን ነገር ከውስጤ አውጣው ምናምን እያሉ መጸለይ እንዴት ጥሩ መሰላችሁ። ምክንያቱም ያልገደልነው ኃጢአት ይገለናል፣ አንድ ቦታ ላይ ይገለናል። ጌታ ደግሞ ሊያድን አይደለም የመጣው። እርግጠኛ ነኝ ይሁዳ መጥቶ እኔ እኮ ገንዘብ በጣም እወዳለሁ ጌታ ሆይ እባክህን እርዳኝ ምናምን ቢለው ይረዳው ነበር። ሰማው ያንን የገንዘብን ፍቅር ገንዘብን መውደድ ከውስጡ ያወጣለት ነበር። ግን በቃ እዛ ውስጥ ነበረ እና አንድ ቀን ያው ገደለው ማለት ነው። እና ተቆጣ ይላል። እንዴት ይሄን ያህል ውድ ሸቶ እግሩ ላይ ተሰብራለች ምናምን ብሎ የ50 የ60 ሺህ ዶላር ማለት ነው በእኛ አሁን ቢቆጠር የአንድ ዓመት የአንድ ሰው ደሞዝ ማለት ነው። አሁን አንድ ሰው አምጥቶ የ60 ሺህ ዶላር ሽቶ እኔ እግር ላይ ቢሰብር አንዳንዶቻችሁ ምን ነካው ፓስተር ነው አልትሉ ትችላላችሁ። እና ማለት ያናድዳል። ልክ እኮ አይደለም። እኔም ራሴ ልቆጣ እችላለሁ ምን ይሰራል ብዬ እና ተቆጣ ይላል። እና ፈሪሳውያን ደግሞ በጣም ሰው ሁሉ አመነበት ማለት አልዓዛርን እያየ ሰው ያምናል በኢየሱስ። እና ምን እናድርግ ሲሉ አልዓዛርን እንግደለው ተባባሉ ይላል ዮሐንስ ላይ። እሱን መግደል ነው። ከዛ ሲወጡ ግን ለምን አልዓዛርን ከሚሆን ራሱን ኢየሱስን አንገለውም ብለው ተመካከሩ ብሎ ይነግረናል። የሆነ ድምፅ ከማይክ ውስጥ ይወጣል ነው? እኔ ብቻ ነው የሚሰማኝ? ይወጣል አይደል? እሺ። እና ወደ ኢየሩሳሌም የገባበት ነው። ከዛ ከነ አልዓዛር ቤት ወጥቶ
ከቢታንያ ወጥቶ ወደ ኢየሩሳሌም ለመጨረሻ ጊዜ ገባ። በጣም በብዙ ክብር በብዙ ድል እያመሰገኑ እየዘመሩለት ወደ ኢየሩሳሌም ገባ። ከኢየሩሳሌም ውስጥ እዛው ሊሞት ነው ማለት ነው። እዛው ይሞታል። ከዛ በብዙ በትንሣኤ ክብር ደግሞ ተነስቶ ወደ አባቱ ያርጋል። እና ዛሬ በቃችን ውርንጫ አይተን ጥቂት ነገሮችን ዛሬ ራሱ በልጆቻችን ብዙ ደስ እንዳለን እርግጠኛ ነኝ። ይህንን መንፈስ ለዘላለም ይጠብቅላቸው። እድሜያቸውን ሁሉ እንደዚህ እየዘመሩ እድሜያቸውን ይጨርሱ። በእውነት ጌታ የተባረከ ይሁን። ለዘላለም ይንካቸው ጌታ። ለእኛ ጥቂት ነገሮችን ፈጠን ብዬ እናገራለሁ። አንዳንዱን ዘለዋለሁ። ሀሳቡን ያዙልኝ። መንፈስ ቅዱስ በዛ ውስጥ ያሰምራችኋል። አንደኛው ከዚች አህያ የምንመለከተው ከውርንጫይቱ የጌታ ምርጫ ይህን ታሪክ ከዚህ በፊት አስተምሬው አውቃለሁ። አንድ ቀን እንደውም 6 ቀን ፕሮግራም ነበረን ትዝ ይላችሁ እንደሆነ ከእሁድ ጀምሮ ከገባበት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ጌታ ኢየሱስ ሄደበትን ተከትለን ቅዳሜ አርፈን እሁድ ትንሣኤን ነበረና የዛን ቀን የዛን ሰሞን በዛ በደንብ እንደተነጋገርን አስበዋለሁ። ከኮቪድ በፊት ይመስለኛል። እና ምርጫው በቃ ይቺ አህያ በጌታ የተመረጠች ነበረች። ቁጥር 1 እና 2 እሱ ነው የሚነግረን። ጌታ ኢየሱስ ነው የላካቸው ወደ ቤተፋጌና ወደ ደብረ ዘይት ሲቀርቡ እና ማለት ኢየሩሳሌም ሊገቡ ነው። ደብረ ዘይት ጌታ ኢየሱስ መጨረሻ ላይ ጸለየበት ነው። እንደ ደሙ እንደ ላብ የተንጠባጠበበት አይደለም። ማውንት ኦፍ ኦሊቭስ የሚባለው ብዙ ጊዜ ፓስተር ታሪኩ እዛ ሄጄ እያለ ምናምን የሚፎክርብን ማለት ነው። እኛም እንሄዳለን። ጌታ የተመሰገነ ይሁን። ሃሌሉያ ባረከኝ። ከዛ ሆነው እነ ንግሥቴም ይላል እዛ ሄደን ምናምን ስለሚሉ ማለት ነው። እዛ እየገባ ነው ወደ ማውንት ኦፍ ኦሊቭስ ወደዛ ኢየሩሳሌም ውስጥ እየገባ ሚኪ እዛው ነበር ሄደሃል አትባልም እና እየገባ ልክ ደርሷል ኢየሩሳሌም ውስጥ እና መንደር ትንሽ መንደር አለች። ወደዛት ግቡና ታገኛላችሁ አላቸው። ጌታ ቀድሞ ያያት ነች፣ የመረጣት ነች፣ የተመረጠች ነች። ይገርማል። እግዚአብሔር አህያ መምረጡ በሳም በጣም ጌታን በቃ አመሰገንኩ። ትሁት አደረገኝ ማለት ነው። ይህንን እያሰብኩኝ ጌታ አህያ ይመርጣል እንደው አህያ በምርጫ ነው ስንል በቃ መጽሐፍ ቅዱስ አዎ ይለናል። ከየትም አይደለም አምጡልኝ ያላቸው ስፔሲፊክ ነበረ። ቤተፋጌ ደብረ ዘይት ልክ እንዳለፉ መንደር እዛ ውስጥ ገቡ ነው የምታገኙት። ደግሞ የታሰረ ደግሞ ከውርንጭላ ወጋ ያለች ታገኛላችሁ። እነሱን አምጡልኝ እና በጣም በቃ አሁን ብቻ ሳይሆን ታውቃላችሁ ከ500 ዓመት በፊት ትንቢት ተነግሮላታል። ይቻያ ዘካርያስ ተናግሮላታል። ጻድቅ የሆነው ንጉሥሽ አዳኝሽ ትሁት ሆኖ በአህያና በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል እና ቀደም ብሎ አይቷታል። ከ500 ዓመት በፊት እግዚአብሔር አይቷታል። እግዚአብሔር ቀደም ብሎ ያያል፣ በጣም ያያል። ትዝ ይላችኋል ናትናኤል ሲመጣ ወደ ኢየሱስ ፊልጶስ ሲመጣው በጣም በቃ አመሰገነውና የት ታውቀኛለህ አለው። ገና ፊልጶስ ሳይጠራ ከበለስ በታች አውቅሃለሁ፣ ቀደም ብዬ ነው ያየሁ። ይቺ አህያ ከእናቷ ጋር ይቺ ውርንጭላ በቃ ታስራ ነው የተቀመጠችው። ምንም ነገር አላደረገችም እንድትመረጥ። አይገርማችሁ? ከሌሎች አህዮች የተለየች ቀይ ዥንጉርጉር ያለባት አህያ ምናምን አላለም ጌታ። ምንም የተለየች ነገር የላትም። የተለየ ችሎታ የላትም። እንደ በለዓም አህያ አትናገርም። በለዓም አህያ እንኳን አትሊስት ተናግራ ነበር፣ አፏን ከፈተላት ይላል። እኔ ልመረጥ አላለችም። ምንም በቃ ታስራ ከቆመችበት አስፈትቶ ለንጉሱ ታስፈልገዋለች አምጡ አላቸው። ሰዎች ለምንድን ነው ቢሏችሁ ታስፈልገዋለች ለጌታ። እንዲህ አይነት አስደናቂ መራጭ ስላለን ስሙ የተባረከ ይሁን። በቃ እኛንም እንደዚሁ ነው የመረጠልላችሁ። ትምህርቱ እሱ ነው። ምንም የተለየ ነገር አይቶ አይደለም። በማንም ላይ በጌታ ቤት መሆናችን፣ ክርስቶስን ማወቃችን፣ ማምለካችን፣ ማገልገላችን፣ ምን ማለታችን ምንም ነገራችን አስደንቆት ማርኮት አስገርሞት
በቃ ሳሚን ብጠራው በጣም በቃ ብሎ አይደለም፣ ምንም አይቶ አይደለም። እንዲሁ ወደደንና መረጠን። እንዲሁ ልክ እችን አህያ በመረጠ ወይ አምጡልኝ ባላቸው ከ3 ቀን በኋላ ዮሐንስ 15 ላይ ጌታ ኢየሱስ ደቀ መዛሙርቱን ይጠራቸውና እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ ይላል። ልክ እንደ አህያዋ እንደ መረጥኳት እናንተንም እኔ ነኝ፣ እናንተ አይደላችሁም የመረጣችሁኝ። እያንዳንዳችንን በግል የሚያቀን የለየን የመረጠን የራሱ ያደረገን የወደደን ራሱ ጌታ ነው። ስሙ ለዘላለም ይባረክ። ለመወደድ ያደረግነው ጥረት የለም። ለመመረጥ ያደረግነው ጥረት የለም። አስቀድሞ አየን። አህያዋ ከ500 ዓመት በፊት እግዚአብሔር አይቷታል አልኳችሁ። እኛን ደግሞ መቼ ነው ያየን ይላል ጌታ ኢየሱስ? ገና ዓለም ሳይፈጠር በፊቱ ነውርና ቅዱሳን እንሆን ዘንድ በፍቅር መራ። ገና ዓለም ሳይፈጠር አስቀድሞ አየን። አስቀድሞ አይቶሃል። አንተን ወንድሜ አስቀድሞ አይቶሻል። ማንም ትመረጥ ብሎ ቦታ አድርጎልሽ አይደለም የተመረጥሽው። እዚህ ነው አዲስ ኪዳን ላይ በጣም እየደጋገመ የተወደዳችሁ የተመረጣችሁ የእግዚአብሔር ልጆች፣ የተወደዳችሁ ሕዝቦች፣ የተወደዳችሁ ቅዱሳን ምናምን የሚል ማዕት ነው ያለው አዲስ ኪዳን ላይ። በዚህ እውነትን ውስጣችንን ጌታ ያሳረፈው። በቃ እንዲሁ ወዶናል። ለመወደድ አንጣልላችሁ፣ ወዶኛልና አዳነኝ። በቃ አዳነኝ። ታውቃላችሁ ጌታ ከወደደን በላይ እንዲወደን ማድረግ አንችልም። ምንም ብናገለግለው ከወደደኝ በላይ ሊወደኝ አይችልም። ራሱን አሳልፎ በመስቀል ከመስጠት በላይ ምን ሊያደርግልኝ ይችላል? በቃ ኦልሬዲ ሂ ላቭድ አስ ወዶናል። ይሄ የተረጋገጠ ነገር ነው። እና ሌትስ ኢንጆይ ሂዝ ላቭ፣ የእግዚአብሔርን ፍቅር ኢንጆይ እናድርገው፣ እንደሰትበት፣ እንረፍበት። ድካማችንን እያወቀ ማንነታችንን እያወቀ ወዶናል። ወዶን ደግሞ አድኖናል። ቲም ኬለር የሚባለውን ፓስተር ታውቁታላችሁ ብዙዎቻችሁ እያስባለሁ። አንድ መጽሐፉ ላይ ስለ ግሬስ ሲናገር ስለ መመረጥ በጣም የሚያስገርም ነገር ተናገረ። በትክክል ኮት ካረኩት ትዝ ካለኝ 5 ጓደኞቼ ባንክ ሊዘርፉ ሲወጡ ሲመካከሩ ደረስኩባቸው አለ እና በፍጹም መዝረፍ የለባችሁ ምን ነካችሁ አልኳቸው። በፍጹም አሉ እነሱ። ብቃወማቸውም ቢያሉኝ አለ። ከዛ ምክር ጀመርኩ ለምን መዝረፍ እንደሌለባቸው፣ ምክሬንም አልሰሙ። ከዛ ለመንኳቸው ተንበርክኬ አትዝረፉ ብዬ። ዞር በላሉኝ አለ እና ሲወጡ አንደኛውን ወገቡ ላይ ተጠመጠምኩበታል እና 4ቱ ግን ወጡ ሽጉጥ ይዘው እና አጠገቡ ባንክ ነበር ገቡ እና ገብተው ያው ባንኩን መዝረፍ ሲጀምሩ ሴኩሪቲ ነበረ አዩት። አይ ቲንክ ሽጉጥ ሊያወጣ ሲሞክር መቱት፣ ገደሉት እና ተኩስ ሲሰሙ ሰዎች ደወሉ 911። በፖሊስ ተከበቡ፣ ተያዙ 4ቱ እና ላይፍ ሴንቴንስ እድሜ ይፍታ ነው የሚባለው አይደል? ላይፍ ሴንቴንስ ተፈረደባቸው እና እድሜያቸውን በእንትን ውስጥ እንዲያጠፉ አለ። እና አሁን እነኛ 4 ጓደኞቼ ማንን ነው ብለህ የሚያደርጉት? እስር ቤት በመግባታቸው ማን ብለህ ራሳቸው ናቸው። ተቃውሞ ነበረባቸው፣ ምክር አግኝተዋል፣ ልመና አግኝተዋል። እምቢ ብለው ነው ሄዱታል እና ወደ እስር ቤት ምናምን ተፈርዶባቸው ሲሄዱ ማንንም ያ አንዱ ሰውዬ ግን ተርፏል እና እሱ መንገድ ላይ በነፃነት ወክ ያደርጋል እና ወክ ሲያደርግ እኔ ከነሱ ስለተሻልኩ ነው፣ እኔ እንደነሱ ወንጀለኛ አይደለሁ ማለት ይችላል ወይ? እሱን ያዳነው ማን ነው አለ። እኔ ነኝ ይዤ ያለ። ስለዚህ መኩራት አይችልም። ጥሩ ስለሆነ አይደለም የዳነው፣ እኔ ስለያዝኩት ነው። መንግስተ ሰማይ ብትገባ አትኩራ ነው የሚለው ሰውዬው። ጌታ ስለያዘ ነው፣ ምንም ስለሆንክ አይደለም።
ወደ ሲኦልም በራስ ጥፋት ነው የምትሄደው። እምቢ ብለህ ተለምነህ ተመክረህ ምናምን ይላል። እውነተኛ ታሪክ ግን አይመስለኝም። መጽሐፉ ላይ በጣም ቆይቷል ካነበብኩት። የሆነ ምሳሌያዊ ይመስለኛል። እውነተኛም ከሆነ ምርጫ ነው። በቃ the Lord is my shepherd፣ እግዚአብሔር እረኛ የኔ። በቃ ስለዚህ ጌታ የኛ ነው። አሜን። በቃ ያንቺ ነው ጌታ፣ ያንተ ነው። በዚህ ደስ ይበላል። ሌላው በቃ የመረጣት ያችን አህያ ለዓላማ እንደሆነ እናስብ። ለመምረጥ ብሎ አይደለም የመረጣት፣ ፕላን ስለነበረው ነው። ለራሱ እቅድ ምንድነው ፕላኑ? እሷ ላይ እንደ ንጉሥ ተቀምጦ ወደ ኢየሩሳሌም ለመግባት የተነገረ ትንቢት ስላለ የትንቢቱ ፍጻሜ ሊያረጋት። ንጉሥሽ የዋህ ሆኖ ትሑት ሆኖ በአህያና በአህያይቱ ግልገል ላይ ተቀምጦ ወደ አንቺ ይመጣል የተባለው ያ ትንቢት እንዲፈጸም ለዓላማ የተመረጠችው ኢየሱስን ተሸክማ ከተማ ውስጥ ልትገባ ለመሸከም። ለመጀመሪያ ጊዜ ኢየሱስ በሕዝብ ሁሉ እየተመለከ ነው ወደ ኢየሩሳሌም የገባው። ማለት ሲወልደን ሲጠራን ጌታ ለእያንዳንዳችን ዓላማ አለው። አህያን በዓላማ የጠራ በጣም አንተንና አንቺንማ በጣም ዓላማ አለው ሲጠራ፣ በጣም አለው። አንዳንዴ ሰይጣን በጣም ይዋሻል አይደል? ምንም ዓላማ ዝም ብለን ያለ ዕቅድ እንድንኖር ያደርገናል። ዝም ብለን እንድንባክን ያደርገናል። በእግዚአብሔር ቤት ውስጥ ኖረን እንደዚሁ ምንም ነገር ሳናደርግ ዘመናችንን ይበላዋል። እንደ አጋጣሚ የተጠራ ሰው የለም። ብዙ ጊዜ እናገራል። እንትናን ሊጠራ ጌታ ሲሄድ እግረ መንገድ እንትናን አግኝቶ ወይ አንተም እዚህ አንቺም አለሽ በይ በቃ ግባ ምናምን የተባለ የለም። ጴጥሮስ ጋር ሲሄድ ለጴጥሮስ ነው። እንድሪያስ ጋር ሲሄድ ለእንድሪያስ ነው። ያዕቆብ ጋር ሲሄድ ለያዕቆብ ነው። ፊልጶስ ጋር ሲሄድ ለፊልጶስ፣ ናትናኤል ጋር ሲገናኝ ለናትናኤል ነው አውቃለሁ እያለው። እያንዳንዳችን ጋር ጌታ ሲመጣ እያንዳንዳችንን አውቆ እያንዳንዳችን ላይ ዓላማ ኖሮት በፕላን እኔ ምንም ዓላማው አላቅም ምናምን የምትሉ መጽሐፍ ቅዱስ ላይ በደንብ ይነግረናል። ከዚህ በኋላ ዓላማችሁን ታውቃላችሁ። አሜን ነው። በቃ ታውቃላችሁ። ኤፌሶን ምዕራፍ 2 ቁጥር 10 ላይ ለምን በክርስቶስ ኢየሱስ ዳግመኛ ወለድን፣ ለምን ተፈጠርን ሲል መልካሙን ስራ ለመስራት እኛ ፍጥረቱ ነንና አይደል የሚለው እንመላለስበት ዘንድ አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ምን አለ ተፈጠረ። በእኛ መልካም ስራ ሊሰራ በእኛ ሰዎችን ሊያድን። የሚቀጥለው ሳምንት ለወንጌል እንጸልያለን አይደል? የዚህ ዓለም ገዢ የማያምኑትን ሰዎች ሐሳብ አሳወረ የሚል ሐሳብ አለ አይደል? ጥቅስ ልክ ነኝ? ከራሴ ነው የተናገርኩት። እንስማ አለ አይደል? በቃ ስንጸልይ እንደዛ እኮ ነው። ብዙዎች በእኛ ላይ ስለጸለዩ ኢንቨስት ስላደረጉ እኛ የደረስንበት ደርሰን መልካም ስራ ይሰራሉ። ምንጸልየው በጾም በጸሎት ሰዎች እንዲድኑ ምንጸልየው መልካሙን ስራ መንፈስ ቅዱስ በእኛ ውስጥ እግዚአብሔር እንዲሰራ። እግዚአብሔር ገንዘብ ከሰጣችሁ አይቷል። በእናንተ ውስጥ ቤተ ክርስቲያንን ሊባርክ፣ በእናንተ ውስጥ የተቸገሩ ሰዎችን ሊባርክ በቃ አይቷል እንጂ አንተ ብቻ ልብስ እየለዋወጥክ ስጋ እየበላ ከኖርክ በቃ ካለስትሮ ቶሎ ይገላል። ለዛ አይደለም የተሰጠን፣ ለዛ አይደለም እኛ ላይ ብቻ ሊሆን አይደለም። እውቀት ከሰጠን፣ ችሎታ ከሰጠን፣ ጸጋ ከሰጠን የእግዚአብሔርን መንግስት ውስጥ እንድናጠፋው የሚረዱ የሚገለገሉ ሰዎች ስላሉ በእግዚአብሔር መንግስት ውስጥ በቃ ሐሳቡ ገባችሁ አይደል? ለሥራ ነው አህያዋ የተመረጠችው። በረከቱ አለ፣ ክብሩ አለ፣ ምኑ አለ። ግን ዋናው ዓላማ ለሥራ ነው።
ደቀ መዛሙርቱን ተከተሉኝ ሲላቸው 2-3 ጊዜ ደጋግመን እናነባለን። ለሥራ ነበር። ሰው አጥማጅ አደርጋችኋለሁ። ዝም ብለው ኢየሱስን እንዲከተሉት አይደለም። ብለን እያመለክን እንድንኖር አይደለም። ብለን እሑድ እየመጣን እየዘመርን ባይዘው ስራው እኮ ቸርች ውስጥም አይደለም ያለው በብዛት አይደል? እዚህ እኮ በጣም እኮ እዚህ ምን ይሰራል? አሁን እሑድ ተመልከቱ፣ ስንት ከመቶ ምናምን 140 150 ሰው አለ። ፑልፒት ላይ ወጣው ልጆቹን ሳይቆጠሩ ማለት ነው። በጣም ጥቂት ሰው እኮ ነው። በጣም ጥቂት ሰው። ሙዚቃ ተጫዋች እንኳን አንድ ሰው ነው የቆመው። 3 ምናምን ልጆች አላችሁ እዚህ ሙዚቃ የምትጫወት ቁጭ ብላችሁ። እነ ረድኤት አሁን አላገለገልኩም ሊል ነው ሲሄድ በኋላ ማለት ነው። አገልግሎት ቸርች ውስጥ ከሆነ ያለው ማለት ነው አይደለም። አገልግሎት እዛ ነው ያለው። እዚህ ቸርች በቃ ለመተናነጽ በቃ ደስ ብሎን ጌታን ለማምለክ መንፈስ ቅዱስን ለመሞላት በቃ የሆነ ነገር ጌታ በውስጣችን ለሳምንት የሚሆን ስንቅ እንዲያስቀምጥ እንደዛ ነው እንጂ ነው አገልግሎቱ እኮ ያለው በጣም ውጭ ነው። ይሄ ምድር በሙሉ የእግዚአብሔር መንግስት ነች። ምድር በሙሉ የኛ ፑልፒት ነች። እሺ ሶስተኛውን ሐሳብ እናገር ልፍታን። አህያዋን ጌታን የመረጣት ለዓላማ ለፕላን ነው። የመረጣት ደግሞ ለለብሳት ነው። ቁጥር 7 ላይ ያለበሷት ይላል። አህያይቱን ውርንጫውን አመጡላት፣ ልብሳቸውንም በእነርሱ ላይ ጫኑ ወይም አስቀመጡባት። በቃ ለብሳ ማታቀውን ልብስ አህያዋ ለበሰች። ደስ አይልም? እርግጠኛ ነኝ እኔ እዛ በሆን ኖሮ ይሄን ሱፌን ውልቅ አድርጌ ጌታዬ ተቀመጥበት ብዬ ማነጥፍለት ይመስለኛል። ሁላችንም በቃ ሱፍ ጨርቅ ምናምን ካለ ሱፍ ጨርቅ ሁሉ ለበሰች አየሁ። ምን በቃ አሪፍ ነገር ማለት ነው። አስባው የማታውቀው ልብስ ኢየሱስ ተመቻችቶ እንዲቀመጥ ርፍ እንዲል አይመችም። ጀርባው አልለመደችም። ለኢየሱስ አመቺ ስላልነበረች አለበሷት እንድትመች። እኛን የእግዚአብሔር ቤተ መቅደስ እንድንሆን እግዚአብሔር በእኛ ውስጥ እንዲኖር መኖሪያው እንድንሆን እንድንመቸው እግዚአብሔር ጸጋውን በምሕረቱ አለበሰን። እኛ በሱ ውስጥ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እሱን ምን አደረገው ይላል? ኃጢአት አደረገው ማለት ነው። ይሄ እኮ ስቅለት የሚያሳየን የሆነ ይሄ ነገር ጠፋሽ። እኔ የእግዚአብሔር ጽድቅ ሆኜ ክርስቶስ ኢየሱስ ምን ሆነ? ኃጢአት ሆነ ይላል። ተለዋወጥን ቦታ። ጻድቁ ኃጢአተኛ ሆነ፣ ኃጢአተኛው ጻድቁ ሆንኩ። ገላትያ ምዕራፍ 3 ቁጥር 27 ላይ ክርስቶስን ለብሳችሁታል። ቆላስይስ 3:10 ላይ የሚታደሰውን አዲሱን ሰው ለብሳችሁታል። አለበሰን። የእግዚአብሔር ቤተ መቅደስ እንድንሆን ጌታ እንዲቀመጥብን እግዚአብሔር አለበሰን። ስለማይመች ኢሳይያስ 66 ላይ እግዚአብሔር ለእስራኤል ልጆች ምን አይነት ቤት ነው የምትሰሩልኝ? እኔ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ይህንን ሁሉ ፈጥራለሁ፣ እጄ ፈጥሮታል። ለእኔ ምን አይነት ቤት ትሰሩልኛላችሁ? ምን ውስጥ ነው እኔን የምታስቀምጡኝ? ለመቅደስ ሲነጋገሩ ማለት ነው። ለእግዚአብሔር የሚሰሩለትን ቤት እንዲህ ምንድን ነው የምትሰሩልኝ ለእኔ? እኔ እኮ ሁሉን የፈጠርኩት እኔ ነኝ። እግዚአብሔር ግዑዝ ነገር ላይ መቀመጥ በአዲስ ኪዳን መኖር ስለማይችል እኛን ሕያዋን የሆነውን በደሙ አጠበንና ቀደሰንና መኖሪያው አደረገን። ይሄ የሚያስደንቅ መለኮታዊ ኅብረት ነው። የእግዚአብሔር መኖሪያ መሆኑ ማለት እግዚአብሔር በእኔና በአንተ ውስጥ በእኔና በአንቺ ውስጥ መኖሩ ይሄ የማይገባ ግን በእምነት የተቀበልነው ነው። እግዚአብሔር መረጠን በእኛ ውስጥ ሊሆን። ሪሰንትሊ የሆነ ዜና ላይ ሳነብ ነበረ እና እሱን በዚህ ሳምንት ነው ያነበብኩትና በጣም ገረሜ። ለምን ገረሜ? ይሄን እያሰብኩት አቤት ጌታ ወይ ምርጫ
አቤት በእኔ ውስጥ መኖሪያ መስራት እያልኩ በጣም እየተደነቅኩ ነበር። በዚህ ሳምንት በጣም ተደንቄ ሳመልክ ብቻዬን ኢንጆይ ሳደርገው ነበር ጌታን። ምክንያቱም ራሴን እንዳሃየው አረኳትና ጌታ በእኔ ላይ ማረፉ፣ ከእኔ ጋር መኖሩ እና ዜናውን ሳነብ ስለ ሀብታሞች ነው የሚናገረው እና ይሄኛው በኤሪያ ሳን ፍራንሲስኮ በኤሪያ the second richest area ተብሎ በዓለም ውስጥ እና 340 ምናምን ሺህ ሚሊዮነር አሉ ይላል። በዚህ በእኛ ኤሪያ ብቻ ዓለም ያሉትን ሀብታሞች አትቁጠሯቸው። ደግሞ በቃ በሰው ቁጥር ሲታይ በመንገድ ላይ ስትሄዱ ወይም ኮፊ ሾፕ ስትገቡ ከሚሊዮነር ጋር መነካካት የምትችሉበት ትከሻ ለትከሻ ብሎ የጻፈው ጸሐፊው መገፋፋት የምትችሉበት ቦታ ብሎ ማንን ቢጠራ ጥሩ ነው? ሳኖዜን ከ700 ሰው ሳኖዜ ውስጥ አንዱ ሚሊዮነር ነው ይላል። እና ወዲያው ሰሞኑን ኮፊ ሾፕ ሄጄ ስለነበር እንዲህ አልኩኝ፣ ከዚህ ሁሉ ሀብታም፣ ከዚህ ሁሉ ሚሊዮነር፣ ከዚህ ሁሉ እውቅ አዋቂ መካከል እግዚአብሔር እኔን ማየቱ፣ በእኔ ውስጥ ሊኖር መፍቀዱ፣ በአንተ ውስጥ በአንቺ ውስጥ ሊኖር መፍቀዱ። አንዳንዶቻችሁ ብዙዎቻችሁ ፓስተር ኮንኩ በኋላ ነው የምታውቁኝ እንጂ አንዳንዶች ታውቁኛላችሁ። ፓስተርም ሳልሆን ትንሽ ልጅ ወጣት እያለሁ እኔ ልጅ ሆኜ ነው ጌታን የማውቀውና ስለ ጌታን መቀበል ምናምን ስለ ጌታ ጋር መሆኔን ሳስብ ሁሌ የማስታውሰው አሁን ፓስተር ሆኜ አውቄ መጽሐፍ ቅዱስ ተምሬ ምናምን ሳይሆን ገና 16 ዓመት 15 ዓመት ልጅ ሆኖ ጌታ ሲነካኝ በጣም ጩጬ ያለሁ ደግሞ እንዴት የማሳዘን ልጅ ነበርኩ መሰላችሁ። እንዳሁኑ ጌታ ጎላ አለልኝ። በጣም ቀጭን ልጅ፣ በቃ ሰው ሁሉ የሚያዝንልኝ በጣም ቀጭን ልጅ ማለት ድንጋይ ያዝ ምናምን የሚባለው አለ አይደለ? በቃ እንደዛ አይነት ቀጭን ልጅ። ያው የሚቀጥለው ሳምንት ስትመጣ ትነግራችኋለች ከጠየቃችኋት። እንግዲህ በጣም ቀጭን ልጅ። ያንን ሰው ሁሉ ደግሞ ማንም አጠገቤ አልነበረም በዛ ሰዓት። አባቴ እንኳን አልነበረም፣ እዚህ ሀገር ነበረ። ሃይስኩል ነው ሆኜ ነው የመጣው። እናቴ ምናምን ማንም አጠገቤ አልነበረም። ታላቅ ወንድሜ ጋር ነበር፣ እሱም ገና ሃይስኩል መጨረሱ ነው። ብቻዬን ባለሁበት ሰዓት ነው ኢየሱስ ወደ ሕይወት የመጣው። በዚህማ ጊዜ ብዙ ሰዎች ለብዙ ነገር ይመርጡኛል። እጅ ምናምን ወጥተው አንተ እንደዚህ አድርግ ምናምን ነው። በዚህ ጊዜ ሊመረጥ ይችላል። በዛ ጊዜ ግን የመረጠኝ ኢየሱስ ነው። በጣም ምርጫ ለምን በእኔ ውስጥ ሊኖር ይሄ እኮ አይገባም፣ በጣም አይገባም። ሥላሴን ይዘውን የምንዞር ሰዎች አንዳንድ ነገሮችን እኮ ማናደርገው በእኛ ልክ ስላልሆነ ነው። ስታንዳርዳችን ሲሰድቡን እኮ ማንሳደበው መስደብ ስለማንችል አይደለም። በጣም እንደውም አንዳንዶች በጣም ከጌታ በፊት 12 ሜትር ምላስ የነበረን ሰዎች ነበር። በጣም ከጌታ በፊት ገና ሰው ቆጣ ሲል እንደዚህ የምንል ነበርን። ስለማንችል አይደለም፣ ግን አሁን ጌታ ከፍ አደረገ። ውስጣችን ያለው የእግዚአብሔር መንፈስ የሥላሴ መኖሪያ ስላደረገ ከበድን አይደለም። በቃ አንዳንድ የማንመለከተውን ነገር የማንመለከተው ውስጣችን ያለው መንፈስ የተለየ ስለሆነ አንዳንድ ቦታ ፓርቲሲፔት ማለት ማንሰማው አንዳንድ ሰዎች ሲያወሩ ማንሰማው ውስጣችን ያለው መንፈስ ከባድ ስለሆነ ፓስተር ምናምን ስለሆነ እንዳይመስላችሁ ነው። ከዛ ከፓስተር በላይ እኮ መንፈስ ቅዱስ ነው ውስጥ ያለው። ፓስተር ስለሆነ አይደለም መንፈስ ቅዱስን የተቀበልኩት። ውስጣችን ያለው መንፈስ ከባድ ስለሆነ ፖለቲካ ውስጥ ሲያስገቡ ነግሬያቸዋለሁ ባለፈው። አንድ ዘመዴን ከዛሬ ጀምሮ ስለ ፖለቲካና ስለ ዘር ካወራ በቃ ዝምድናችን ይቀራል አልኩት። ለምን? ውስጥ ያለው መንፈስ ከባድ ነው። አይወርድም። ፖለቲካው ዘር ውስጥ አይገባም። እኛ አንድ ዘር ነው የምናውቀው፣ ከእግዚአብሔር የተወለደ ዘር። እሺ፣ የመጨረሻውን ልናገር አልጨረስ። የመረጣት ሊመራት ነው። የምትፈልግበት ቦታ አይደለም አህያዋ የምትሄደው። እሷ እየመረጠች አይደለም የምትሄደው። አቋራጭ ምናምን ልውሰድ አትልም። በላይዋ ላይ ተቀምጦ መሪዋ ኢየሱስ ነበር።
በሱ ምሪት ውስጥ መሄድ ነበር፣ መከተል ነበረባት። በጣም ደግሞ ጎበዝ አህያ ነች፣ አልፋነነችም። ወደ ግራም ወደ ቀኝም ስትል በቃ ግርግሩ ሳይረብሻት በጣም ብዙ በቃ ሆሳዕና እያለ እየጮኸ ነው። ጩኸቱ ሳይረብሻት ደግሞ ልብስ ያነጥፉላታል እኮ ከፊት ለፊቷ በልብስ ላይ እየተራመደች እየረገጠች ማለት የሰው ልብስ ሳትረበሽ ቀጥ ብላ ኢየሱስን ይዛ ኢየሩሳሌም ገባች። ጌታ የጠራን እንድንከተለው እንጂ መንገድ እንድናሳየው አይደለም። እንከተለው። አሜን። እንከተለው። የሚመቸንን እያደረግን አንሄድ። የምንፈልገውን እያደረግን አንሄድ ወገኖች። በቃ እሱ ዓላማ አለው። በአንተ ህይወት ውስጥ ዓላማ አለው። በአንቺ ህይወት ውስጥ ዓላማ አለው። ዓላማውን ላናቀው እንችላለን። አንዳንድ ምን ውስጥ ሊያስገባን እንዳለ የተገለጠውን ዓላማ እያደረግን ግን እሱ የሚለንን እያደረግን አንዳንድ ጊዜ ታውቃላችሁ አንዳንዶች ጌታን የሚፈልጉት የነሱን ፕላን እንዲባርክላቸው አንድ ነገር ያመጡና ባርክልኝ ጌታ በዚህ ውስጥ እጅ ይግባ። ጌታ በእኛ ፕላን ውስጥ አይገባም። እኛ ነን በጌታ ፕላን ውስጥ የምንገባው። ምንድነው ዓላማህ? ምንድነው ፈቃድ በህይወት? እስቲ ምራኝ። ብዙ ነገሮች ተው ሲለን መተው፣ ሂድ ሲለን መሄድ፣ ተቀመጥ ሲለን መቀመጥ፣ ይቅር በል ሲለን ይቅር ማለት፣ አውደድ ሲለን መውደድ፣ ተቆጣ ሲለን መቆጣት፣ ተለይ ሲለን መለየት፣ ተጠጋ ሲለን መጠጋት፣ አገልግል ሲለን ማገልገል፣ ቁጭ በል ሲለን መቀመጥ፣ መስማት ጌታ ባይገባንም እንኳን አንዳንድ ጊዜ የእግዚአብሔር መንፈስ ሲመራን በደንብ ክሊርሊ አንደርስታንድ ላናደርገው እንችላለን። ልክ እንደ ሐናንያ ጋር መጣና ጌታ ሳውል የሚባል አይኑ ታውሯልና ሄደ ጅን ጸልይለት አይኑ እንዲበራ ሲለው ሐናንያ ተቆጣ። ጌታ ሆይ ስለዚህ ሰው አታውቅም እንዴ? ጳውሎስ ሳውል እኮ ማለት እዛ ጊዜ ጳውሎስ አልነበረም። ሳውል እኮ ማለት ኢየሩሳሌም ክርስቲያኖችን ያሳደደ በቃ እነ እስጢፋኖስ ሲሰቀሉ እዛ የነበረ ከኢየሩሳሌም እንዲበተኑ ያደረገ አሁን ወደ ሶሪያ ወደ ደማስቆ ለማሳደድ እየሄደ ያለ ምናምን ሄደ እጅን ጫነበት። ባይገባም ጌታ መጥቶ በመንፈስ ቅዱስ ጴጥሮስ ጋር ወደ ቆርኔሌዎስ ጋር ላከው አይደል? ሲልከው ችግር ነበር። መጀመሪያ አሳየው፣ በቃ የተለያዩ እንስሳቶችንና አሳየው፣ አዞም አሳየው፣ እባብም አሳየው። ተነስተ አርደ ብላ አለው። እኔ ለቀዘ ነገር ዘራፍ አለ። ዘራፍ አበሻ ይመስላል። እንዴት አድርጌ ምናምን ሲል እግዚአብሔር የቀደሰውን ታታረክሰው ባይገባንም ማለት ባይገባንም እግዚአብሔር ወደ ህይወታችን ጌታ ይመጣው ሊመራን እንጂ ልንመራው አይደለም። ሐሳቡን ልጠቅልልና አልጨርስም። አህያዋ መመረጧ፣ በእግዚአብሔር እቅድ ውስጥ መግባቷ፣ በዛ ፕላን ውስጥ መግባቷ፣ ያንን ልብስ መልበሷ፣ የእሷ ያልሆነውን በቃ እሱን መከተሏ፣ እሱ የኢየሱስን ምሪት ውስጥ መግባቷ ለምንድን ነው ስንል መደምደሚያው በቃ ዋናውን ነገር ዋና ማድረግ። ዋናው ነገር ምንድን ነው ስንል ኢየሱስን ከፍ አድርጋ ይዛ ለሁሉ ማሳየት። እነኚህ ሁሉ ነገሮች ሆነው ኢየሱስ ካልታየ፣ ኢየሱስ ከፍ ካላለ፣ ኢየሱስ በቃ ከተሸፈነ ማለት ነው። ከተሸፈነ በቃ ባዶ ሆነ ማለት ዜሮ ሆነ። የዚህ ሁሉ ነገር ዓላማው እሷ ጎንበስ ብላ እሷ ዝቅ እያለች ኢየሱስ በእሷ ላይ ተቀምጦ ከፍ ብሎ ለሁሉ እየታየ
ማለፉ እና እንደዛ እሷ ዝቅ እያለች ስትሄድ ኢየሱስ በእሷ ላይ ተቀምጦ ከፍ ብሎ እየታየ ሲገባ ከተማው ድብልቅልቅ ወጣ ይላል። ድብልቅልቅ ወጣ። ግማሾቹ ልብሳቸውን ያነጥፋሉ፣ ዘንባባ ዛፍ ቅርንጫፍ ቆረጡ፣ የዳዊትን ትንቢት ተናገሩ፣ በጌታ ስም የሚመጣ የተባረከ ነው አሉ፣ ዘመሩ፣ ሆሳና ሆሳና እያሉ ተከተሉት። ሆሳና ማለት አሁን አድን ማለት ነው። አሁን አድን፣ አሁን አድን፣ አዳኝ እንደሆነ ገባቸው። ንጉሥ መሆኑ ገባቸው። በስልጣን እየመጣ ገባቸው እና አሁን አድን እያሉ ተከትለው መጡት። የሚዘምሩ ይኖራሉ፣ የሚሰግዱ እልል የሚሉ በቃ ታጅቦ በብዙ ክብር ወደ ውስጥ ገባ እና እዛ ከተማው ሲገባ ይሄ ማን ነው? ይሄ ሁሉ ሕዝብ የሚከተለው፣ ይሄ ሁሉ ጩኸት ያለው፣ ይሄ ሁሉ እልልታ ይገባ ማን ነው ብሎ ከተማው ተናወጠ እና ያው ነቢዩ ኢየሱስ ነው አሉ ይላል እና ከናዝሬት የመጣው ኢየሱስ ነው። ሁሌኛ ዝቅ ስንል ኢየሱስ ከፍ ይላል። እሱ ከፍ ብሎ ካልታየ በስተቀር ምንም ማድረጋችን ምንም ዋጋ የለውም ልላችሁ ነው። በቃ ዝቅ ብለን ይቅርታ ስንጠይቅ፣ ዝቅ ብለን ስንወድ፣ ዝቅ ብለን ስናገለግል፣ ዝቅ ብለን የሌሎችን እግር ስናጥብ፣ ዝቅ ብለን ከኔ ይልቅ ወንድሜ ይሻላል፣ ከኔ ይልቅ እህቴ ትሻላለች ስንል፣ እኛ ዝቅ ስንል ኢየሱስ ከፍ ይላል። የተጠራ ነው፣ የሱ የሆን ነው፣ የመንፈስ ቅዱስ ማደሪያ የሆን ነው። እኛ ዝቅ ብለን ኢየሱስን ከፍ እንድናደርገው ያለ ልክ ከፍ እያለን ኢየሱስን እየሸፈን ነው ችግር የተፈጠረው። ያው ከፍ ያለ ልክ ከፍ የሚሉ ሰዎች እያስቸገሩ ማለት ነው። ቤተ ክርስቲያን ውስጥ ራሱ ኢየሱስን የሚሸፍኑ ብዙ ጨዋዮች ምናምን በስተውብናል። አሁን እነሱን ወደ ጎን አድርገን ነው ኢየሱስን የምንፈልገው። ሁሉ ጊዜ ስለ ራሳችን ስንሟገት የኔ ስም፣ የኔ ጸጋ፣ የኔ ክብር፣ የኔ ችሎታ፣ የኔ አገልግሎት፣ የኔ ስንል በቃ እኔ ስንል፣ በእኔ ስንል፣ ለእኔ ስንል፣ የኔ ስንል፣ ከእኔ ስንል እኔ የሚለው ነገር ሲሆን ሁሉ ጊዜ ኢየሱስ ሳይሆን እኛ ነን የምንታየው። እኛ ደግሞ ስንታይ ይቅርታ አድርጉልኝና አናምርም። ደግሞ እናስጠላለን። አንዳንድ ጊዜ ጌታ እንደዚሁ በሱ ጸጋና በክብር ሸፍኖ ያኖራል። ውበታችን እሱ ነው፣ ኢየሱስ ሲታይ ነው። ክብራችን ኢየሱስ ሲታይ ነው። ዮሐንስ 12 ላይ እኔ ከምድር ከፍ ከፍ ያልኩ እንደሆነ ይላል። ሁሉን ወደ እኔ እስባለሁ። ኢየሱስ ከፍ ሲል፣ እኛ ዝቅ ስንል ሰዎች አይተውት ይሳባሉ። ኢየሱስ በሚታይበት ጊዜ እንደውም አሰብኩ፣ ይህን እያሰብኩ አህያዋ እየዘለለች ብትገባ አሰብኩ ወደ ኢየሩሳሌም፣ ወደዚህ እየሮጠች እየዘለለች ልብስ የሚያነጥፉላት ይመስላችኋል ወይስ ዱላ ነው የሚያርፍባት? ምንም ብታምርም ማለት ነው። በቃ ህብረታችን፣ አምልኳችን፣ አገልግሎታችን፣ መዳናችን፣ አንድነታችን፣ ህይወታችን ምናምን ዋናው ቁም ነገሩ መጠቅለያው ምንድን ነው ሲባል ኢየሱስ መታየቱ፣ ኢየሱስ ከፍ ብሎ መገለጹ። በምናደርጋቸው ነገሮች ሁሉ ኢየሱስ ካልታየ ሰሞኑን ማለዳ ላይ እንደምናነበው ሁሉ ነገር የከንቱ ነው። ጌታ ደግሞ እግዚአብሔር ሲጠራ ወገኖች ማንንም ቢጠራ ማለት አትከሰሱ፣ እኔ ደካማ ነኝ፣ እኔ አልችልም፣ እኔ እንደዛ አትበሉ። መጠራታችን it has nothing to do with us። መጽሐፍ ቅዱስ ላይ ያሉትን ጥሪዎች ሁሉ ስትመለከቱ ማን ይጠቀሳል? በቃ ኖህን ስታዩት ኖህ እግዚአብሔር በሰጠው በረከት እኮ ጠጥቶ የሰከረ ሰው ነው። አብርሃምን ስታዩት በጣም ሽማግሌ ሰው ሆኖ ነው የተጠራው። ያዕቆብን ስታዩት ያዕቆብ አታላይ ነው።
የያዕቆብ ልጆች ይሁዳና ሌዊ ንጉስና የካህን ዘር የመጣባቸው የተለዩትን ስታዩዋቸው በጣም ቁጠኞች፣ ልህኞች፣ ተበቃዮች ናቸው። አባታቸው ራሱ በእነሱ ቁጣ እኔ አልተባበርም ያለበት ማለት ነው። እንዳለ እግዚአብሔር የጠራቸው ሰዎች ስትመለከቱ ልላችሁ ነው። ሙሴን ስታዩት ነፍሰ ገዳይ ነበር። ከዛ ደግሞ መሳፍንቱ ስትገቡ እነ ጌዲዮን በጣም ፈሪ ነበር። ሳምሶን የሆነ ሴት ባየ ጊዜ ሁሉ የሚከተል ነበር። ዳዊትን ስታዩ የሰው ሚስት ወስዶ ባልየውን ያስገደለ ሰው ነበር። ኤልያስን ስታዩ በጣም ዲፕሬሽን ውስጥ ገብቶ የነበረ እንደውም ሱሳይዳል ነገር ውሰደኝ ይል የነበረ ሰው ነው። በቃ እነኚህን ነው። ኤርሚያስ ስታዩ በጣም ሕፃን ልጅ ነው። እነ ሙሴን የአፈ ትብ ነኝ መናገር አልችልም። እነ ጴጥሮስ ጋር ስትመጡ ለመካድ የሚቸኩሉ ነበሩ። ኢየሱስን 3 ጊዜ ካዱ። እነ ዮሐንስን ያዕቆብን ስትመለከቱ በጣም ኃይለኞች፣ የቁጣ ልጆች፣ የነጎድጓድ ልጆች ያላቸው ጌታችን ኢየሱስ። እግዚአብሔር ግን የመረጣቸው የተጠቀመባቸው የእግዚአብሔር ክብር የተገለጠባቸው ናቸው። እነኚህ ሰዎች ሁሉ አሁን በአእምሮ የመጡትን ነው ጥቂቱን የነገርኳችሁ። በሁሉም ላይ የእግዚአብሔር ክብር ነበር፣ የእግዚአብሔር ጸጋ ነበር፣ የእግዚአብሔር ጥሪ ነበር። የእግዚአብሔር ሐሳብ በእነሱ ውስጥ አልፏል። ግን እነሱ ምንም ስለሆኑ አይደለም ምንም ስለሆነን አይደለም ልላችሁ ነው። የእግዚአብሔር ነገር በእኛ ውስጥ ሲያልፍ በቃ ጠርቶናል። ለምን? የእግዚአብሔር ሐሳብ ሊያልፍብን፣ የጌታን ሥራ እንድንሰራ ፈቃዱን አድርገን ዘመናችን እንዲያልፍ፣ እሱ ከፍ ብሎ በእያንዳንዳችን ሕይወት ሊታይ፣ ብዙዎችን ሊጠራ ሊያድን፣ እኛ እንደዳን ለሌሎች መዳን ምክንያት እንድንሆን እግዚአብሔር ለዚህ ጠርቶናል። እሱ ይታየልን። በመመረጣችን እንረፍ። ማንም አይክሰሳችሁ። ማንም አንቺ እንደዚህ ነሽ አንተ እንደዚህ ማንም ሰውም ሰይጣን መንፈስም ራሳችሁም አትክሰሱ። ማለት ኃጢአት በደል ስንሰራ በጌታ ፊት ወድቀን ንስሐ እንገባ እንናዘዛለን። ለዘላለም እርጥብ ሆኖ የሚኖር የኢየሱስ ክርስቶስ ደም አለ። የትኛውም ኃጢአት ከባድ ያልሆነበት ከመፍሰሱ እንኳን በፊት የበግ ደም ምሳሌ ሆኖ እንኳን ይቀድሰን ነበር ይላል። ከፈሰሰ በኋላ ወደ እግዚአብሔር ፕሬዘንስ ውስጥ ወደ ጸጋ ዙፋን ውስጥ እንድንገባ ያደረገ የእግዚአብሔርን ሰማያዊቷን መቅደስ ብርግድ አድርጎ የከፈተ ክርስቶስ ኢየሱስ በጣም በነጻነት ወደዛ ይታይልን በህይወታችን። እሱ በጣም ከፍ ይበል። እንደተወደዱ ልጆች፣ እንደተመረጡ ልጆች፣ እግዚአብሔር እንደጠራቸው ሰዎች እንኑ። በቃ እንጸልይና እንጨርሳለን። ሁላችን ተነስተን በቃ እያሰብን እግዚአብሔር ጠርቶኛል። በእኔ ህይወት ውስጥ ፕላን አለው፣ ዓላማ አለው። ክብር ሊያለብሰኝ ነው የጠራኝ። ያቺ አህያ እንኳን ልብስ ለብሳለች፣ የሰው ልብስ ለብሳውን ማታቀው። እኛም ለብሰን ማናቀውን ጸጋ፣ ለብሰን ማናቀውን ቅድስና፣ ለብሰን የማናቀውን ጽድቅ አለበሰን። ለብሰን ኢየሱስን ራሱን ለብሳችሁታል። ሃሌሉያ! ለክብር የተጠራን ወገኖች፣ ለዚህ የተጠራው ለዚህ ለክብር ነው። ወደሱ እንጠጋ እንበለው። እንደተወደዱ ልጆች፣ እንደተመረጡ ልጆች በየዕለቱ እየተጠጋን እየለበስ ነው። መንፈስ ቅዱስ ወይ ምራኝ እያልን ነው። እኛ ዝቅ እያልን እሱን ከፍ እያደረግን እንዲታይ በእያንዳንዳችን ህይወት ውስጥ አንድ አዝማችን ዘምራለን። ታይልኝ የሚለውን መዝሙር ታይልኝ እንለዋል። ይታይልን። አሜን። በእውነት በአንተ ህይወት ውስጥ የጠራ ጌታ በአንተ ላይ ይታይ። የጠራሽ ጌታ በአንቺ ላይ ይታይ። የወደደሽ ጌታ፣ የወደደህ ጌታ፣ ለከንቱነት ያልጠራ ጌታ፣ ለውርደት ያልጠራ ጌታ፣ ሃሌሉያ! እሱ ይታይ በአንተ ህይወት ውስጥ፣ በአንቺ ህይወት ውስጥ። ጌታ አህያን ቀድሞ አይቶ ከጠራ እኛማ በእሱ አምሳል የተፈጠርነው። ለአህያ እኮ ጌታ ኢየሱስ አልሞተም። ለእኔና ለአንቺ ነው ግን የሞተው። ለአንተ ነው የሞተው። ይሄ የተጠራንበት ጥሪ እንዳይቀልብ፣ በቃ
የተወደድንበት መወደድ እንዳያንስብን ሃሌሉያ እየተደነቀ ሃሌሉያ ጌታ እንዳይታይ የሚያደርጉ የሆኑ ድካሞች እንዳይታይ የሚከለክሉ ነገሮች በህይወታችን ያሉትን ጌታ ኢየሱስ ይጠባቸው። እሱ በእኛ ውስጥ ተደላድሎ እንዳይቀመጥ በዚህ አህያ ላይ ተደላድሎ ተቀምጦ ኢየሩሳሌም እንደገባ ተደላድሎ እንዳይቀመጥ የሚያደርጉት ህይወታችንን ጎርባጣ የሚያደርጉ የሚያቆሽሹ የሚያሳድፉ እንደ እግዚአብሔር ፈቃድ ያልሆኑ ነገሮች በክርስቶስ ኢየሱስ ደም ይታጠቡ። ፍቷት እንዳለ ፍቱና አምጡልኝ ከታሰረችበት እንዳለ በእውነት ዛሬ የታሰርንበት ነገር ካለ በጌታ በኢየሱስ ክርስቶስ ስም መፈታት ይሁን። ይህንን ጌታ እንዳንከተለው በደንብ እንዳንከተለው ምንም ያሰር ፍርሃት ቢሆን ይሉኝታ ቢሆን ኃጢአት ቢሆን ድካም የራሳችን ቢሆን አመጻ ቢሆን መተላለፍ ቢሆን ሃይማኖተኝነት ቢሆን ዘረኝነት ቢሆን ዕውቀታችን ቢሆን ትምህርታችን ቢሆን ገንዘብ ቢሆን ሀብታም መሆናችን ቢሆን ድህነታችን ቢሆን ማወቃችን ቢሆን አለማወቃችን ቢሆን እኔ አልተማርኩም አንዳንዱ ተመረያለሁ ብሎ ይቆራል አንዳንዱ እኔ አልተማርኩም ምንም አልጠቅምም ይላል። ምንም አይነት እስራቶች በጌታ በኢየሱስ ክርስቶስ ስም ይበጣጠሱ። በእኛ ላይ ሊታይብን የጠራን ጌታ በእኛ ላይ ሊከብር የጠራን ሊቀመጥብን የጠራን ጌታ ማንም እንሁን ማንም እንሁን ጠራን። ኢየሱስ ራሱ ማንም አልጠራሽም ማንም አልጠራህም ማንም አይደለም። በቦታ አይደለም ወደዚህ የመጣን ወደ ክርስቶስ የመጣን አይደለም። ሰዎች ስላበረታቱንም አይደለም። ሰዎች አሳድገውናል። ያዳነን ግን ራሱ የእግዚአብሔር ልጅ ናዝሬቱ ኢየሱስ ነው። ሃሌሉያ መዝሙሬ አንተ ነህ መልእክቴ አንተ ነህ ሰንደቄ ጌታ አንተ ነህ ኢየሱስ አንተ ነህ መዝሙሬ አንተ ነህ መልእክቴ አንተ ነህ ሰንደቄ ጌታ አንተ ነህ ኢየሱስ አንተ ነህ ታይለኝ በሕይወቴ ላይ ግነንልኝ አይኑረኝ በቃ ሌላ ርዕስ ድምቀት አይለኝ ጌታ ኢየሱስ ታይለኝ
በመዝሙሬ ላይ ግነንልኝ ታየለኝ በሕይወቴ ላይ ግነንልኝ አይኑረኝ በቃ ሌላ ርዕስ ድምቀት አይለኝ ጌታ ኢየሱስ አይኑረኝ በቃ ሌላ ርዕስ ድምቀት አይለኝ ጌታ ኢየሱስ አይኑረኝ በቃ ሌላ ርዕስ ድምቀት አይለኝ ጌታ ኢየሱስ አይኑረኝ በቃ አርማ ያንተን መታወቂያዬ ዘምርልሃለው ዘውትር ጌታዬ ክርስቶስ ኢየሱስ የለህም አቻ እቀኛለሁኝ ስላንተ ብቻ ሌላ መዝሙር አይኑረኝ አንተ ብቻ ታየለኝ ሌላ መዝሙር አይኑረኝ አንተ ብቻ አርማ ያንተን መታወቂያ ዘምርልሃለው ዘውትር ጌታዬ ክርስቶስ ኢየሱስ የለህም አቻ እቀኛለሁኝ ስላንተ ብቻ ሌላ መዝሙር አይኑረኝ አንተ ብቻ ታይለኝ ሌላ መዝሙር አይኑረኝ አንተ ብቻ ታይለኝ በሕይወቴ ላይ ግነንልኝ ታየለኝ ኢየሱስ ታየለኝ በሕይወቴ ላይ ግነንልኝ አይኑረኝ በቃ ሌላ ርዕስ ድምቀት አይለኝ ጌታ ኢየሱስ ምን ዋጋ አለው አንተ ካልከበርክ በሕይወቴ ከፍ ካላልክ ደስ ይበል ተደላደልና ላሞጋክስ ዛሬም እንደገና ምን ዋጋ አለው አንተ ካልከበርክ በኑሮዬ ከፍ ካላልክ ደስ ይበል ተደላደልና ላሞጋ
እንዳላረክስ ዛሬም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም ይገባሃልና መስዋዕቴ ይገባሃልና አምልኮዬ አመልክሃለሁ ጌታዬ አመልክሃለሁ ጌታዬ ይገባሃልና መስዋዕት ይገባሃልና አምልኮዬ አመልክሃለሁኝ ጌታዬ አመልክሃለሁኝ ጌታ ሃሌሉያ የተገባነህና የተገባ ምስጋናዬ የተገባነህና የተገባ አምልኮዬ የተገባነህና የተገባ ምስጋናዬ የተገባነህና የተገባ አምልኮ የተገባነህና የተገባ ምስጋናዬ የተገባነህና የተገባ አምልኮዬ አይኑረኝ በቃ ሌላ ርዕስ ድምቀት የለ ጌታ ኢየሱስ በሕዝብ ሕይወት ላይ አንተ ድመቅ ኢየሱስ። የጠራህን ጌታ፣ የራሴ ያደረግከን ጌታ፣ የወደድከን ጌታ፣ ለእኔ ወንድ ልጆችና ሴቶች ልጆች ትሆኑኛላችሁ ያልክ ጌታ በኢየሱስ ክርስቶስ ስም አንተ ደምቀት አይደለም። በእያንዳንዳችን ሕይወት ላይ አንተ ብቻ ከፍ ብለህ ታይልን ጌታ። በምንም መንገድ በምንም አይነት ነገር የታሰረች ነፍስ ብትኖር በጌታ በኢየሱስ ክርስቶስ ስም ዛሬ መፈታት ይሁን። ምንም አይነት ኃጢአት ያሰራት ነፍስ፣ ምንም አይነት ነገር ወደ ኋላ አንተን ከመከተል ወደ ኋላ ያደረጋት፣ አንተ በሕይወቷ ከብረህ እንዳትታይ፣ ተቀምጠህ እንዳትታይ ወደ ኋላ የያዛት ነገር የተጨነቀች ነፍስ በናዝሬቱ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ዛሬ መፈታት ይሁን። ይህንን ታላቅ ስም፣ ይህንን ሰማይና ምድርን አቅፎና ደግፎ የያዘ ስም ጠራንበት ጌታ ሆይ በናዝሬቱ በኢየሱስ ክርስቶስ ስም መፈታት ይሁን። ከፈቃድ ያፈነገጠች ከሐሳብ የወጣች ራሷን የምትመራ ነፍስ ብትኖር በጌታ በኢየሱስ ስም ዛሬ መመለስ ይሁን። እነሆ የምትፈልገው ነገር የበዛባት ነፍስ ብትኖር በጌታ በኢየሱስ ክርስቶስ ስም ዛሬ መመለስ ይሁን። ውስጧ የተሰበረ የወደቀች ነፍስ ብትኖር ጌታ ካንተ ምርጫ የተነሳ መንፈሷ እንዲነሳ እግዚአብሔር ወዶኛል፣ እግዚአብሔር ጠርቶኛል፣ እግዚአብሔር አፍቅሮኛል፣ እግዚአብሔር መርጦኛል፣ እግዚአብሔር የራሱ አድርጎኛል፣ እግዚአብሔር በኔ ሕይወት ላይ ዓላማ አለው ማለት የምትችልበት ጸጋ
በጌታ በኢየሱስ ክርስቶስ ስም ይሰጣት። ጌታ ሆይ የጠላት ውሸቶች፣ የጠላት ድምጾች በጌታ በኢየሱስ ስም ጸጥ ይበሉ። ነፍስን የሚያስጨንቁ፣ የሚያስቆዝሙ፣ የሚሰብሩ፣ ተስፋ የሚያስቆርጡ፣ የሚያደቁ ጠላት የሚልካቸው በሰው ይሁን በአይምሮ ይሁን እየተላላኩ የሚመጡ በጌታ በኢየሱስ ክርስቶስ ስም ዛሬ አቅማቸው፣ ኃይላቸው ከነሱ ላይ የተገፈፈ ይሁን። የጠላት ውሸቶች በጌታ በኢየሱስ ስም እርቃናቸውን የተጋለጡ ይሁኑ። የእግዚአብሔር እውነት ውስጣችን እንዲገባ በእግዚአብሔር በዚህ እውነት ማረፍ እንድንችል በመመረጣችን በመወደዳችን ውስጥ ገብተን ማረፍ እንድንችል በጌታ በኢየሱስ ክርስቶስ ስም ጸልዩ። ጌታ ስሜ የተባረከ ይሁን። እናመሰግናለን ጌታ ሆይ። ለምንም ነገር አትጨነቁ። ኖ በምድር ላይ እንኳን ጌታ ድንቢጦችን የሰማይ አባታችሁ ይመግባችኋል ብለሃል። እናንተ ከድንቢጦች አትበልጡም ብለሃል። ጌታ ሆይ ዛሬም ከሰማነው ቃል እኛ ከአህያ እንበልጣለን። ጌታ ተለኛን የሞትከው ተወደናል፣ ተፈቅረናል፣ ተመርጠናል፣ ተጠርተናል። ጌታ በዚህ እውነት ልባችን እንዲያርፍ ዓለም ገና ሳይፈጠር አስቀድመ ያየህ በፊት ቅዱሳንና ነውር የሌለን በክርስቶስ ኢየሱስ እንድንሆን በፍቅር የመረጥከን የጠራህን ጌታ በዚህ እውነት ልባችን እንዲያርፍ ከኩነኔ ነፃ እንድንወጣ ከክስ ነፃ እንድንወጣ ጌታ በኢየሱስ ክርስቶስ ስም ጸለይኩ። ጌታ እንደዚህ እንደተጠራ ነው በክብር እንድንኖር ሳንወርድ ጌታ ከተጠራንበት ክብር ሳንወርድ በጌታ በኢየሱስ ክርስቶስ ስም ጌታ እያገለገልን ፈቃድን እያደረግን ዘመናችን እንዲያርግ ጸጋ እንዲጨመርልን በጌታ በኢየሱስ ስም ጌታ ክብርን እንድንለብስ ራቁቷን እንደሆነች የሚሰማት ነፍስ፣ ባዶነት የሚሰማት ነፍስ የእግዚአብሔር ክብር በላይዋ ላይ እንዲመጣ ሙሴ እንኳን በዛ በሕግ አገልግሎት ያንተን ክብር ለብሷል። ጌታ ብርሃን በላዩ ላይ አንጸባርቋል። በዚህ በመንፈስ አገልግሎት በሕይወት አገልግሎት ውስጥ ራቁቴን ነኝ ብላ የሚሰማት ነፍስ በኢየሱስ ክብር እንዲመጣባት ጌታ በኃጢአት ውስጥ ያለች እንድትቀደስ ንስሐ ያልገባች ነፍስ ንስሐ እንድትገባ ከዛ ያንተ ክብር በላዩ ላይ እንዲመጣ ሞገስ ፌቨር በእሷ ላይ እንዲመጣ አብሮነትህ እንዲሰማት ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። እናመሰግንሃለን አባት ሆይ ከእኛ ጋር ስላለ ተመስገን። ምሕረትህ በሕዝብ ላይ ስላለ ተመስገን። ዛሬም በአንተ ምሕረቱ ስለምንኖር እንባርካለን። ከፍ ከፍ በልልን በኢየሱስ ክርስቶስ ስም። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ። የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር፣ የእግዚአብሔር በረከት፣ የእግዚአብሔር አብሮነት ሕይወታችሁን፣ ትዳራችሁን፣ ልጆቻችሁን፣ ቤታችሁን ይሙላ። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ እንዳላችሁ ጌታችን ኢየሱስ በምድር ሁሉ ፊት እንዲሁ ተመላለሱ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ጌታ ይባርካችሁ።